Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ እንድታዳምጡትም በክብር እንጠይቃችኋለን። አድማጮቻችን አዲሱ ቻናል ነውና ላይክ አድርጋችሁ ህዝብ እንዲሰማው አድርጉ። አሁን የመጣንበት ሰበር ዜና ይዘን ነው ከመቀሌ ከትግራይ። ብዙዎቻችሁ ምንድነው የሚካሄድ ያለው ትግራይ ውስጥ ግርግር ተፈጥሯል አሉ። ጀነራል ታደሰ ተከበዋል አሉ በሰራዊት ትግራይ። ምንድነው የተፈጠረው? ብዙ ነገር እየተወራ ነው ብሎ በጣም ብዙ ብቻ ይሄ ተባለም ብል ጥቅም ስለሌለው በጣም ብዙዎቻችሁ ደውላችሁልኛል፣ ጽፋችሁልኛል፣ በስልካችን በዋትስአፕ አድርጋችሁ ደውላችኋል። ለዚህ መልስ እንዲሆን ትክክለኛ ሀቁ ከዛው ከትግራይ ምንድን ነው የተፈጠረው፣ ምንስ እንድነው የሆነው ለእናንተ እንነግራችኋለን። ብዙ የሚያስጨንቅ ነገር የለውም፣ ግን ከመጀመሪያ እስከ መጨረሻ ከኛ ጋር ቆዩ። ዝም ብሎ በጣም በሬ ወለድ እየተባለ የተወራ ስለሆነ ነው። ይሄ አሁን እኔ የመጣሁት መቀሌ ደውዬ ያለችውን አንድ በአንድ ነግረውኛል። የምችለውን ያክል ለእናንተ ነግራችኋለሁ። ስለዚህ የሚወራ ያለው ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል፣ ግን የሚበዛው በሬ የወለደ ነው። ጫፍ ይዘህ የትግራይ ነገር ሲሆን ሁሉም ሰው መጥፎ ነገር እንደሚመኝ አይነት አድርጌ ነው ማያ ያለሁት። በጣም ቢገርም ነው፣ እየተጋነነ ነው የሚጻፍ ያለው። ምንድን ነው የተፈጠረው? እንግዲህ ትግራይ ውስጥ ደሞዝ ያልተከፈለው በጣም ብዙ አለ። አስተማሪዎች ደሞዝ ያልተከፈላቸውም፣ ዶክተሮች የ4 ዓመት የ5 ዓመት ውዝፍ ያልተከፈላቸው በጣም ብዙዎች አሉ። አስተማሪዎቹ እንደዚህ ናቸው። ሲቪል ሰርቫንት እንደዛ ናቸው። ጡረተኞቹ ደሞዛቸውን አልተከፈላቸውም። ቲዲኤፍ አልተከፈላቸውም። ዲዲአር የሚባለው ምንም ተፈጽሞባቸውም ያልተከፈላቸው አሉ። ይህንን ሁሉ አለ። ታዲያ ሁሉም ነው ወይ ሰላማዊ ሰልፍ የወጡ ዛሬ ብትሉኝ አይደሉም። የቲዲኤፍ አባላት የነበሩ ናቸው ወጥተው ያሉት። ዝርዝሩን ምን ያህል ይሆናሉ፣ ምንስ ብለው ነው የወጡት፣ እንዴትስ ነው የሆነው፣ ጀነራል ታደሰ አናገራቸው ወይ? ይህ ሁሉ ዝርዝር እነግራችኋለሁ። በትዕግስት ከኔ ጋር ቆዩ አድማጮች። ትክክለኛው ሀቋን ነው የምነግራችሁ። ምክንያቱም አንድ ጫፍ የያዘና አንድ ጫፍ የያዘ ዝም ብሎ የሆነና ያልሆነ እየተወራ ስለሆነ ነው። ስለዚህ አሁንም ከኔ ጋር ቆዩ። ስለዚህ ምን ሆነ? ወደ መቀሌ ለምታውቁት ከመቀሌ ከተማ ወደ አሉላ አባነጋ ኤርፖርት የሚወስደውን መንገድ ዘግተውት ነበር። ማን ሰላማዊ ሰልፍ የወጣ? የቲዲኤፍ አባላት የነበሩ ናቸው። ስንት ይሆናሉ? በግምት ወደ 300 ሊሆኑ ይችላሉ ነው ያሉኝ። በግምት ግን የሚያውቁት የሰልፉ ሁኔታ፣ ሰልፉ ለምን እንደሚደረግ ያለው የሚያውቁ 10 አይሆኑም ነው ያሉኝ። ሌላው ስለ ደሞዝ ጭማሪ ሰላማዊ ሰልፍ ልናደርግ ነው ወይ ስለ ደሞዛችን አለመከፈሉ ሰላማዊ ሰልፍ ልናደርግ ነው ሲባል ዝም ብሎ የወጡ ነበሩ። የቲዲኤፍ አባላት ያልሆኑም ነበሯቸው። ስለዚህ ትክክለኛ የቲዲኤፍ አባላት ስንት ናቸው የሚታወቅ 10 የሚሆኑት ግን በትክክለኛ ይታወቃሉ፣ የሚታወቁ ናቸው። ስለዚህ ይህንን ሰልፍ ተደረገ። ምንድን ነው የምትፈልጉት ሲባል እንግዲህ ተዘግተዋል፣ ኤርፖርቱ ድረስ ተዘግተዋል። አውሮፕላን ለመሳፈር ትኬት የቆረጡትን ወደ አውሮፕላን ማረፊያው ኤርፖርቱ ከመቀሌ ከተማ ወጣ ያለ ነው። በእግር ወክ አድርገህ ልትሄድ አትችልም። አንድ መንገድ ነው ያለችው። ያቺ መንገድ ከተዘጋች ለማታውቁት ነው የምናገር ያለሁት፣ ለማታውቁት። ምክንያቱም በመላው ኢትዮጵያ ያለው ማህበረሰብ ከዛም አልፎ በዓለም ውስጥ ያለ ህዝባችን ስለሚያዳምጠን ለማያውቀውና ለሚያውቀው ነው የምናገር ያለሁት አሁን። ስለዚህ የትግራይ ተወላጆች ሆናችሁ ከመቀሌ ወደ ኤርፖርት ለምን ተብራራለህ፣ ጊዜ ለምን ትፈጃለህ ምናምን እንዳትሉ። እናንተ ብቻ አይደለም የምትከታተሉን፣ በመላው ዓለም ያሉ አድማጮች አሉን፣ በመላው ኢትዮጵያ ያሉ አድማጮች አሉን። ስለዚህ ለነሱም እንዲሆን ብዬ ነው። እና በትዕግስት አዳምጡ፣ ከበዛባችሁ ውጡ። ይሄ በጣም ጠቃሚ ስለሆነ ነው እንደዚህ ጠንከር ብዬ የምነግራቸው ያለሁኝ። ምክንያቱም በጣም ብዙ ወሬ ነው የሚወራ ያለው። ትግራይ እንደዚህ ሆነ፣ ተከበበ፣ ሊጫረሱ ነው የማይባል የማይወራ ነገር የለም። የትግራይ ተወላጆች የሆኑ ራሳቸውም ባንዳዎች ተከፍለዋቸው ለአብይ አህመድ እየጮሁ የሚውሉት አሁን ምን ብያቸዋለሁ? 10 የሚሆኑ ለምን ሰልፍ እንደተደረገ
የት እንደሚደረግ ያውቃሉ። ለሌሎቹ ግን ለተወሰኑ የትግራይ የቲዲኤፍ አባላት የነበሩትን ነግረዋል። ስለ ደሞዝ ነው ሰላማዊ ሰልፍ እናደርግ ነው ብለዋል። ሌላው ደግሞ ስራ ፈት የሆነ ግርግር የሚወዳለ የሚከተላለ። የትኛው ኢትዮጵያ ሰላማዊ ሰልፍ ብታደርግ ዘፈን እብድ እንኳን ሲያይ ዝም ብሎ ይከተለዋል የኛ ህዝብ። ስለዚህ ያ መንገድ ተዘግቶ ያለ ወደ 3-4 ኪሎ ሜትር የሚሆን ርቀት አለው ከፕሬዚደንቱ ቢሮ እና እነሱ የተዘጋው መንገድ እና ጀነራል ታደሰ ሊያነጋግሯችሁ ይፈልጋሉ። ኑና ወደ ቢሮ እንነጋገር፣ ምንድነው ችግሩ ብሎ ይጠይቃል። ፕሬዚደንት ታደሰ ወረደ ማለት ነው። ይልክላቸዋል። የትግራይ የመቀሌ ፖሊስ ኮሚሽን የዘመቻ መምሪያ ኃላፊ፣ ሌሎቹንም ከፍተኛ ባለስልጣን የሚባሉት ወይ ደግሞ የሚታወቁ ሰዎች ተልከው ያናገሯቸዋል። እነዚህ ለ10 የሚሆኑት የቲዲኤፍ አባላት ማለት ነው። አይ እኛ እንመጣም ራሱ ይምጣሉ ለጀነራል ታደሰ ማለት ነው። ጀነራል ታደሰ እንግዲህ ሩቅ ነው፣ እንዴት አደርጎ ነው 3 ኪሎ ሜትር በእግር ለደህንነቱም ለሁሉም ነገርስ ይመቻል ወይ? እናንተ ብትመጡ ይሻላል ምናምን ይባል። በምንም በዚህ ረዱን እንጂ አይሆንም ይላሉ። እንግዲህ አዳራሽ ይህንን ሲደረግ ኤርፖርቱ ተዘግተዋል ብያቸዋለሁ። ሌላ ይቅር አውሮፕላን ወደ መቀሌ የተላከች አውሮፕላን እንኳን ባዶዋን የተመለሰችው ባዶ ተመለሰች። ለምን? ተሳፋሪ ስለሌለ ባዶ ከመቀሌ ወደ አዲስ አበባ ተመልሳ ሄዳለች የጠዋቱ። ከዛ በኋላ ይህንን በጣም እንደማይሆን እንግዲህ እሳቸው አይመጡም። ይኸው አዳራሽ አለ፣ ሐውልቲ አዳራሽ አለ። ሁላችንም እዛ ተገናኝተን እንነጋገር እያሉ ነው። ኑና እዛ ተነጋገሩ ተብለው ፑሽ ተደርገው አሁን በምንም ተአምር እዛ አዳራሽ አንመጣም፣ ሌላ አዳራሽ ነው የምንሄደው አሉ። እናንተ ስለ ደሞዝ ነው ጥያቄያችሁ ወይ ስለ አዳራሽ ስለ ቦታው ነው ጥያቄያችሁ ወይ ስለ ደሞዛችሁ ነው የምትፈልጉት? ለምንድን ነው እንደዚህ የምታደርጉት ብሎ በጣም ግፊት ተደረገባቸው። ከዛ በኋላ ወደ ሐውልቲ አዳራሽ ኢቭን ሐውልቲ አዳራሽ ሆኖም ራሳችን የመረጥነው አዳራሽ ነው ብለው ነበር መሄድ የሚፈልጉት። ስለዚህ እነዚህ 10 የተሰጣቸው ሚሽን ሊኖር ይችላል የተባለው ለዚህም ነው አትሄድም ተብሎ አማካሪዎቻቸው ለጀነራል ታደሰ በእግር እዛ ድረስ አትሄድም የተባሉ፣ ምክንያቱም ስለሚታወቁ ማለት ነው እነዚህ የሚያስተባብሩት ያሉትን። ከዛ በኋላ እንደማይሆን ሆነው ስላዩ በቃ እንግዲህ የምታደርጉት አድርጉ እንጂ እኛ አይመጡም፣ በእግር ወደዚህ አይመጡም ተብሎ ሲነገራቸው እሺ እንግዲህ ብለው መጡ። ከዛ ሐውልቲ አዳራሽ ሂደው ከበር ላይ ደግሞ ተፈትሸን አንገባም አሉ። እንዳልኳቸው 10 ናቸው የሁሉ ግርግር የሚፈጥሩ ያለው። ሌላው ዝም ብሎ ከኋላ ሆነ ተከታይ ነው። ስራ ፈት የሆነ ስራ የሌለው ግርግር ማየት የሚፈልግ ኢንተርቴይንመንት ነው ለአንዱ። እውነት መስሎት ደግሞ ስለ ደሞዝ የሚነገርለት መስሏቸው የቲዲኤፍ አባላት የነበሩ የሚከተሉም አሉ። አሁን ወደ አዳራሽ ሲገቡ እነዚህ ያዘጋጁት ኮኦርዲኔት ያደረጉት ይህንን ሰላማዊ ሰልፍ ተፈተሹ ሲባል አንፈትሽም። አይ ሳትፈተሹም አትገቡም፣ በምንም ተአምር ሳትፈተሹ አትገቡም ወደ አዳራሽ። እንኳን እናንተ እሳቸውም ተፈትሸው ነው የሚገቡት። ይሄ ያለ ነው፣ አሁን የተጀመረ አይደለም። ምን ጊዜም ቢሆን ተፈትሸው ነው ማንኛውም ሰው የሚገባው። ስለዚህ ተፈትሻችሁ ነው የምትገቡት ወደ አዳራሽ ተብለው እሺ ብለው ከዛ በመጨረሻ ተፈትሸው ገቡ። ከዛ ነገሮችን ተረጋጉ። መንገዱም ተከፍተዋል። የመቀሌ ኤርፖርት ወደ ኤርፖርት የሚወስደውም ወደ የት የሚወስደውም ተከፍተዋል። መቀሌ ተረጋግተዋል፣ ወደ ኖርማል ተመልሰዋል። አሁን ታዲያ ምን እያደረጉ ነው ብትሉኝ፣ እዛ ሐውልቲ አዳራሽ ተሰብስበው እየተነጋገሩ ነው። ምን እንደሚነጋገሩ ያሉ እስካሁን ሲያልቅ ነው የምንነግርህ ብለውኛል። ምን ተናግረው ምን ውጤት አመጡ ማለት ነው። ደሞዝ ፈልገው ነው የመጡ። ግን አሁን ዋናው ትልቁ ነገር የሚነገር ያለው እነዚህ ሰዎች ታስታውሳላችሁ፣ እነ ጻድቃን ምን ብለው እንደነበረ? ግርግር ፍጠሩ፣ ተነሱ፣ ከተማውን ተቆጣጠሩ፣ የዛ አካል ሊሆን እንዴ የሚል ነው ያለው። የነ ጻድቃን ተልከው የመጡ ሊሆኑ ይችላሉ እንዴ እነዚህ ሰዎች? የእውነት የደሞዝ ፍለጋ ነው ወይ? የእውነት የቲዲኤፍ አባላት የነበሩ ናቸው ወይ? ማንንስ ከኋላ ሆኖ የሚመራቸው ማን ነው? ሚሊዮኖች መድቦ እንዲንቀሳቀሱ የሚያደርጋቸው? ውጡና ታገኛላችሁ ገንዘብ ብሎ አውጥተዋቸው ቢሆንስ እንደ ከዚህ በፊት እንደሚያደርጉት ነው የሚባል ያለው። ይሄ ደግሞ እውነት ለመናገር እኔ ከራሴ ጀምሮም ተጠራጥሬ ያለሁ። ምክንያቱም ደሞዝ የምትፈልግ ከሆነ ናና አነጋግረህ ካለ እሺ ሚዲያም ይቅረብልኝ አነጋግረኝ ትላለህ እንጂ አልነጋገርም፣ እዛ አዳራሽ ካልሆነ እዛ አልገባም፣ አንተ ማን ሆነህ ነው መምጣት የማትችለው?
ስድብና ምናምን አስፈላጊ ያልሆኑ ነገሮች ስለሰማ ለምንድን ነው እንደዛ የሚያደርገው ነው። ስለዚህ እኔ መልእክት የማስተላልፈው ለትግራይ በተለይ የሰራዊት የቲዲኤፍ መሪዎች የቲዲኤፍ አዛዦች ትግራይን ከእንደነዚህ አይነቶችን አድኗት። ትግራይ አሁን ጠንካራ የሆነ መሪ ነው የሚያስፈልጋት። እንደዚህ አይነት ግርግር የሚፈጥር በሙሉ አስቡት። እነዚህ ሰዎች አሁን ኤርትራ ቢሆኑ አፍሰው ገብተው እስር ቤት ነበር የሚሆኑት። አዲስ አበባ ቢሆኑ ታፍሰው ገብተው እስር ቤት ነበር የሚሆኑት። የሁሉ ግርግር ፈጥረህ የሁሉ መንገላታትና የሁሉ መከራ መፍጠር በህዝብህ ላይ ችግር ላይ ያለ ህዝብ በስንት መከራ ከአዲስ አበባ ወደ መቀሌ ሄደው ወደ ከተማ መቀሌ አትገባም ብለህ ከልክለህ ከመቀሌ ወደ አዲስ አበባ በጣም በውድ ትኬት ገዝቶ ያለውም አትሄድም ብለህ ከልክለህ ይህን ሁሉ የሚደረገው ለምንድን ነው? ይህን መጣራት አለበት እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ። እየተከታተልን ምን ላይ እንደደረሱ ነግራችኋለሁ አድማጮቼ። ለአሁን እዚህ ላብቃ። ደህና ዋሉ፣ ደህና ደሩ። ይሄ በሙሉ የሚያወሩት ያሉ መጥፎ ነገር የሚያወሩት ያሉት ግን ማንም ምን እንደሆነ ታዘቧቸው። ሐቁ 100% ዘ ትሩዝ አሁን ነግሬያቸዋለሁ። ቻው